ይሄ ትራክተር የኛ ነገር የቴሪያን የመሬት አቀማመጡንም ኮንሲደር ያደረገ ነው። በስንት ይሸጣሉ? ምን ያክል ደርሳቸዋል? ፕላትፎርሞችን ኢነፍላሽ ወይም በብልጭታ ውስጥ ይሰጠናል። መሰራባቸውን ኢኩፕመንቶች በበቂ ሁኔታ እዛ ሀገር ውስጥ ማግኘት ትችላለህ ወይ? ለስልጠና ሊሆን የሚችል ዝግጅት አላችሁ ወይ? 30 ብሩ የሚከፍለው ለፕላስቲክ ነው፣ 10 ብሩ ለውሃ ነው። ሰስቴናቢሊቲ ስትራቴጂክ ምን ይመስላል? አሁን ላይ ያስቀመጥነው ዋጋ በመነሻ 5 ብር፣ በደቂቃ 2 ብር። ሰላም ጤና ይስጥልን ተመልካቾቻችን፣ ሁለተኛ ዙር ውድድራችን ዛሬም እንደቀጠለ ነው። ለተወዳዳሪዎች መልካም እድል እየተመኘው ከፕሮግራማችን ጋር መልካም ቆይታ። እኔ ይዤ የመጣሁት ፕሮጀክት ፋልከን ይሰኛል። ከስተም ፕላትፎርሞችን ኢነፍላሽ ወይም በብልጭታ ውስጥ ይሰጠናል ብለን የተነሳ ነው። አብዛኛው ሰው ዌብሳይት እንዲኖረው፣ በተለይ ቢዝነሶች ዌብሳይት እንዲኖራቸው፣ ኢኮሜርስ ፕላትፎርም እንዲኖራቸው፣ እንዲሁም ኢለርኒንግ እንዲኖራቸው ይፈልጋሉ። ነገር ግን ያንን ማድረግ አልቻሉም። ምክንያቱም ከፍተኛ የሆነ ኮስት ይጠይቃቸዋል፣ ሎንግ ታይም ነው የሚወስደው። እንዲሁም ደግሞ ራሳቸው ከስተማይዝ ሊያደርጉ ሲሉ የቴክኒካል ኢሹ ይነሳባቸዋል። ስለዚህም እንደ መፍትሄነት ፋልከንን ይዘን መተናል። ፋልከን ኤአይ ድሪቨን የሆነ ሶፍትዌር ነው። ይህ ሶፍትዌር በቀላሉ ዌብሳይቶችን፣ ኢኮሜርስ እና ኢለርኒንግን በቀላሉ ልንሰራበት የምንችለው አይነት ፕላትፎርም ነው። በዚህ ፕላትፎርም በቀላሉ አንድ ሰው ረጅም ጊዜ ወራትን የሚፈጀውን ሶፍትዌር ዴቨሎፕመንት ታይም በራሱ የራሱን ሎጎ እንዲሁም ሌሎች ነገሮች እያስገባ ዊዝን ሰዓታት ማከናወን ይችላል ማለት ነው። እንዴት ነው የሚሰራው? በመጀመሪያ ለኛ የሚሆነውን አይነት ካታጎሪ እንመርጣለን። ካታጎሪ ከመረጥን በኋላ የተደረደሩ ቴምፕሌቶች ይኖራሉ። ከነዛ ቴምፕሌቶች ለኛ ይሆናል የምንለው፣ ለኛ ቢዝነስ ፊት ያደርጋል የምንለውን እንመርጣለን። ከዛ ኤዲት ማድረግ ነው፣ ዜን ላውንች ማለት ነው። ከዛ እንደ ቫልዩ ፕሮፖዝ የምናደርገው ነገር በመጀመሪያ የኛ በጣም ፈጣንና በአጭር ጊዜ ዌብሳይት እንዲኖራቸው እናደርጋለን። በመቀጠል አፎርደብል ነው። ከዛም በተጨማሪ ደግሞ ቢውልቲን የሆነ ሆስቲንግ ፕላትፎርም አለው። ሎካል ላንጉጆችን ሰፖርት ያደርጋል። ማርኬት ኦፖርቹኒቲው በጣም ሰፊ ነው። ከ3 ሚሊዮን በላይ ስሞል ኤንድ ሚዲየም ቢዝነሶች አሉ ኢትዮጵያ ውስጥ። እንዲሁም ወደ አፍሪካም እያደግን መሄድ እንፈልጋለን። በተጨማሪ ደግሞ ዲጂታላይዜሽኑ ላይ በጣም ትራንስፎርም እየተደረገ ነው። ሰው ወደ ዲጂታል ዓለሙ በጣም ለመግባት እየጣረ ነው እና ከዛ መነሳሳት ነው። ቢዝነስ ሞዴላችን ሰብስክሪፕሽን ሞዴል ነው በዋናነት የምንሰራው። ከዛ በተጨማሪ ደግሞ ማርኬት ፕሌስ ኮሚሽን አለ። ማርኬት ፕሌሱ ላይ ሶፍትዌር ዴቨሎፐሮች ይገቡና የራሳቸውን ቴምፕሌት ይሰራሉ። ከዛ እነሱ ከሚሰሯቸው ቴምፕሌቶች እኛ ደግሞ የተወሰነ ኮሚሽን እንወስዳለን ማለት ነው። በተጨማሪም አዶን ሰርቪሶች አሉን ከሶፍትዌር ጋር በተገናኘ አዲሽናል የምንሰጣቸው ሰርቪሶች። በተጨማሪ ቴስቲንግ እና ማርኬቲንግ የተያያዙ ሰርቪሶችን አድ እናደርጋለን። ትራክሽን እና ሮድ ማፓችን እንግዲህ እየተንቀሳቀስን እንገኛለን። ኤምቪፒው አልቋል። ቤታ ቨርዥን ኮምፕሌት ሆኗል። ቤታ ቨርዥኑን ጨርሰናል። በተጨማሪም ደግሞ ክላይንቶች አሉን። ለ1-2 ሰዎች ይህንን ፕላትፎርም በዚህ ፕላትፎርም ተጠቅመው የራሳቸውን ዌብሳይት አግኝተዋል። በየወሩ ሰብስክሪፕሽን እየከፈሉ ከኛ ጋር እየተጠቀሙ ይገኛሉ። ቲማችን በዋናነት ድራይቭ እያደረኩት ያለሁት እኔ ነኝ። ግን ፋይናንሱን ደግሞ ኤክስፒሪየንስድ የሆነ ፓርትነር አለኝ። ከሱ ጋር ሆነን አንድ ላይ እየሰራ እንገኛለን። በስራችን ዴቨሎፐሮች አሉ። ቴንክ ዩ። እሺ ሚኪያስ፣ እንኳን ወደ ዳሽን ከፍታ በደህና መጣ። ጥሩ አድርገህ ፕሬዘንት አድርገልናል ስለ ያሉት ሁኔታዎች፣ ስለ ፕሮፖዛላችሁ። ምናልባት እኔ ልጠይቅ የምችለው እንደ ልዩ ኮምፒቲቲቭ ማርኬታችሁ ላይ ከገበያው በምን አግባብ ትለያላችሁ የሚለው ላይ በደንብ ኤክስፕሌን ብታደርገን ብዬ አስባለሁ። እንደ ዋና ጥያቄ ብዬ ማሳንድ ነው። ሁለተኛው ደግሞ የእናንተ ኢንካማችሁ ምን ያህል ሰብስክሪፕሽን እያደረጋችሁ በምትሄዱ ሰዓት ምን ያህል እናንተ የምታገኙት ግኝት አለ የሚለውን ነገር በደንብ እንደው ብትነግረን የሚለውን ነገር ነው። አመሰግናለሁ።
የኔ ሞሮፍ ጥያቄ ላይክ ሁለት ነገሮች ናቸው። አንደኛው ዲፈረንሺዬሽናችሁ ምንድነው? ምክንያቱም የእናንተን ስራ wix.com ይሰራዋል አይደል? ሙሉ ለሙሉ I think it's like ትክክለኛ ሪፕሊካ of wix.com ነው እና so what would differentiate you? ያው like I know ሰርቨርም እዛለው like ይሄ ሆስት ማድረግ ይችላል ምናምን which is a very good value addition ግን ከዛ በተጨማሪ what is the differentiation? ሌላው ደግሞ አሁን ሁለት ሰዎች ፊድባክ ሰጥተውናል ብለናል። so የነሱ ዌብሳይት ላይቭ ነው how do they interact with it? like ኮደር ነበሩ አይደሉም? የእናንተ አሁን ቴስት ያደረጋችሁባቸው ዩዘሮች ምን እንደሆኑ በደንብ ታስረዳኝ ጥሩ ነው። በዴቨሎፕመንት ፌዝ ብዙ ጊዜ ሳይገሉ ኢንተግሬት ያደርጋሉ ከስተመሮች ነው ዋናው እንትን ያመጣው እንትንና build in an hour ነው ምናምን ያልከው ዴቨሎፕመንት ማርኬት ፕሌስ ይሄ እንደ ቫልዩ ፕሮፖዚሽን ሆኖ ፈንዳሜንታሊ ግን ላይክ ዊክስ አሁን እንደም ካለው ሾፒፋይ ኢንተርናሽናሊ በቀላሉ የሚሰጡ አሉና ወርድ ፕሬስም ነን ቴክኒካል የሆነ ሰው ወይም ነን ኮደር የሆነ ሰው የሚሰራበት ፕላትፎርም ነው። ኤግዛክትሊ ምን ፕላትፎርሞች ተጠቅመህ ነው ኤግዛክትሊ እንዲሰኩት ያረክ ያለው ቴክ ስታክህ ምን ይመስላል የሚል ነው አንዱ። እነዚህ ሆስቲንግ ኢንፍራስትራክቸሮች ኮስት ምናምኑ ሪያላይዝ አላረከውም ብቻ ነው ያዝከውና ሁሉንም የተሸከምከው ኮስቲንግ ይሄ የሆስቲንግ ኤንድ ኢንፍራስትራክቸር ኮስቶች how do you realize them? ማለት ዴታ ነው ኤስኤምኤስ ብዙ ናቸው 3 ሚሊዮን አልካቸው ግን 100 ሺህ ቢገቡ የሆስቲንግ እና ኢንፍራስትራክቸር በጣም ሂውጅ ነው የሚሆነውና እሱን ሪያላይዝ አድርገዋል ወይ የሚል እንትን ነው የኔ ጥያቄ። አንደኛው ሰብስክሪፕሽን ፕላን ብላል። እስቲ ሰብስክሪፕሽን ፕላኖች ምን አይነት ኦፕሽኖች አሉ የሚለውን ብትነግረን ደስ ይለኛል። ሌላው ተመሳሳይ ፕሮዳክቶች አሉ ገበያው ላይ። ስለዚህ ከነሱ በምን በተለየ መልኩ ይዘመተ ሰስቴን ለማድረግ የሰስቴናቢሊቲ ኢሹ ነው። አብዛኛው ጊዜ እንደዚህ አይነት እንትኖች ይጀመራሉ ሰስቴን አድርገው የመቀጠል ፕሮባቢሊቲያቸው በጣም አነሳ ነው። ስለዚህ አንተ ከነሱ በተለየ እንዴት ሰስቴን አድርገው ይሄ ፕሮዳክት ገበያ ውስጥ ሊቆይ ይችላል የሚለው ሰስቴናቢሊቲ ስትራቴጂክ ምን ይመስላል? የመጀመሪያው ጥያቄ ኢንካም አክቹሊ ከመጨረሻውም ጋር ትንሽ የተመሳሰለ ይመስለኛል። ሰብስክሪፕሽን ቤዙ ላይ የኛ ሰብስክሪፕሽን ሞዴላችን መንዝሊ እና ይርሊ አለው። እንዲሁም የ6 ወር አይነት ፓኬጆች አሉ። ፕሪሚየም ስታንዳርድ የምንላቸው አሉ። ሶ አሁን ላይ እየሰጠን ያለ ነው የመንዝሊ ሰብስክሪፕሽን ሞዴላችንን ነው። ሶ መንዝሊ እኛ ስንሰጥ አንድ ዌብሳይት ከሚሰራበት እጅጉን ባነሰ ነው 1500 ብር ነው ለአንድ ዌብሳይት ሰብስክሪፕሽን ፔይመንቱ ማለት ነው በወር። ሶ በአመት ስናሰላው እንደዛው ይሄዳል ማለት ነው። በየወሩ ነው የሚከፈለው። ከረንትሊ ኢንፎርማቲቭ የሆኑ ዌብሳይቶችን ሀገራችን ላይ ለመስራት የሚጠይቀው ብር ብዙ ነው። ወደ 30,000 ብር ከዛ በታች ብዙም አይሰራም እና ፕሮፌሽናል የሆኑ ዌብሳይቶች ያንን እጅጉን አሳንሰናል። የኛም ደግሞ ይህንን ፕላትፎርም ቢውልቲን ስለሆነ ኮስታችንን ሞር ይቀንስልናል። የሚቀጥለው ጥያቄ ኮምፒቲተሮች ናቸው እነ ዊክስ፣ ስፖቲፋይ የተባሉት። እኛ ጋር ይዘን የመጣ ነው ምንድነው ተጨማሪ ቫልዩ በሎካል ከረንሲ ነው የሚሰራው። ሰዎች መጥተው የሚከፍሉት በአሉት ባንኮች በዳሽን ባንክ እንዲሁም ሌሎች ባንኮች አማራጭ አለ። በእነሱ ባሉት በሎካል ባንኮች በአማራጭነት ነው የሚከፈለው። ከነ ዊክስ የሚለየን አንደኛው ነገር ሎካሊ የሆኑ ዲዛይኖችን ነው ሞር የምንጠቀመው። ምክንያቱም ሀገር በቀል የሆኑ ሶፍትዌር ዴቨሎፐሮች ናቸው ዲዛይኖቹን ዴቨሎፕ የሚያደርጓቸው እና ለከስተመሮችም የሚያቀርቡት። እኛ ሞር ተመራጭ የሚያደርገን ኢትዮጵያ ውስጥ ኢትዮጵያዊ መሰል የሆነ እንዲሁም ደግሞ ሎካል ላንጉዌጅ ላይ ፎከስ አድርጎ የሚሰራ አይነት ፕላትፎርም ነው። ዩዘሮቻችሁ ስለ እናንተ ምን ብለዋል ነው ሌላኛው ጥያቄ። ዩዘሮቻችን በመጀመሪያ ትንሽ ግር ብሏቸው ነበረ። ነገር ግን ከሰራንላቸው በኋላ እንዴት ማኔጅ ማድረግ እንደሚችሉ ስናሳያቸው እጅጉን ቀሏቸው። ከኛ በበለጠ እነሱ የሚፈልጓቸውን ኢሜጆች፣ ሌሎች አሴቶችን እየጨመሩ ይህንን ማስተካከል ችለዋል። በዛም ደስተኛ ናቸው። ሜንሽን ማድረግ ያለብኝ አልመሰለኝም ክላይንቶቻችንን። ታዋቂ ሰዎችም አሉበት ልል ፈልጋለሁኝ። ቴክ ስታካችን በዋናነት ላራቬል ነው የምንጠቀመው።
ላራቬል ግን ለሌሎችም ፕላትፎርሞች አመቺ የሆነ ነው ማለት ሪአክት ጃቫስክሪፕት ኢንተግሬት ሊደረግበት ቢፈልግ ዶከራይዝ ስለሚደረግ በዛ መልኩ ወደ ሌሎችም ቴክስታኮችን አድ ማድረግ ይቻላል ማለት ነው። የዴቨሎፐሩ ቴክስታክ ነው የሚወስነው። ሰብስክሪፕሽኗ የተነሳችውን መልሻለሁ። መንዝሊ እና የርሊ ነው ያለው ከረንትሊ ግን በዋናነት እየሰራን ያለ ነው በመንዝሊው ነው። ሰስቴናቢሊቲ ሰስቴን እናደርጋለን ብለን የምናስበው እንዴት ነው? ሀገራችን ላይ እነዚህ ዊክስ ስፖቲፋይ የሚባሉት በታዋቂዎች ማለት ዴቨሎፐሮች ምናምን ዙሪያ እንጂ በኖርማል ዩዘሮች መካከል አልተለመደም። እኛ ይዘን የመጣ ነው አንድ ፌስቡክንና ቴሌግራምን በቀላሉ መጠቀም የሚችል ሰው በቀላሉ ኤዲት ማድረግ ይችላል። እኛ የምንሰጠው ፕላትፎርም አለ። ያ ዲዛይን ላይ ምንድነው የሚጨምረው? የራሱን ሎጎ ይጨምራል፣ የራሱን አሴቶች ይጨምራል። አድ እንዲያደርግ ነው እድል የምንሰጠው። ከዛ ጀነሬት ሲለው ፉሊ ዌብሳይቱ ላይ የእሱን ብራንድ እና ኔም ሁሉን ነገር በጠበቀ መልኩ አፔር ያደርግለታል ማለት ነው። መቼስ የቨርቴክስን ቪኦ ይሄ ቫይብ ኮዲንግ ፕሮዳክቶች አሉ አይደለ? ዊ ካን ቴክ ቨርቴክስ ለምሳሌ ቪኦ የሚባለው ላይክ ሞር ኦፍ ላይክ ለምሳሌ አሁን እንደነገርከኝ የሚፈልገውን ነገር ኢቨን የቴክኖሎጂ ወይም ደግሞ የኮዲንግ ሙያ ባይኖረውም ኤኒዋን ካን ፕሮምፕት ኤንድ ጌት ዘ ዌብሳይት። ስለዚህ አሁን ለምሳሌ በጣም እነሱ ደግሞ በተለይ እንደዚህ ላርጅ ሞዴል ኤልኤልኤሞች በጣም ርካሽ ናቸው። ስለዚህ ላይክ ያንተን ደግሞ ሞር ኮምፒቲተር የሚሆኑት እነዚህ ናቸው። ስለዚህ ስለነዚህ ነገር ላይክ እንዴት ዶሚኔት ያደርጉኛሉ ብለህ ታስባለህ? how do you even take into consideration እነዚህን ፕሮዳክቶች? ቫይብ ኮዲንግ ልክ ነህ። አሁን ቫይብ ኮደሮች እየበዙ መጥተዋል። ነገር ግን ቫይብ ኮዲንግ ፕላትፎርሞች ሁሉም የሚቀበሉት በዶላር ነው ፔመንታቸው እያንዳንዱ ነገር እና እኛ ጋር አንደኛ ተመራጭ የሚያደርገን ከነሱ ከቫይብ ኮደር ይልቅ በሎካል ከረንሲ ነው ፔመንት የሚፈጸመው። ሲቀጥል ደግሞ ቫይብ ኮዲንግ ፕላትፎርሞች ትንሽ ባኬንድ የመስራት ችግር አለባቸው እና እኛ ጋር ደግሞ እንዴት ነው አውቶማቲክሊ ፕላትፎርሞቹ ቢልቲን ስለሆኑ ቀድሞ የተሰሩ ስለሆኑ በየጊዜውም ደግሞ ሜንቴን የሚደረጉ እንደ ከስተመሩ ፍላጎት ከስተም ኒዶቹን ስለምንጨምርባቸው ተመራጭ ያደርገናል። አውቶ ጀነሬት ባክኤንድ ሲስተም አለው ማለት ነው። ቴንክ ዩ በጣም ጉድ ላክ። ኦኬ ቴንክ ዩ ቬሪ ማች። ቡሻ ትግሬ ይባላለሁ። የቦሬ ትራክተር ካምፓኒ ፋውንደር እና ጀነራል መናጀር ነኝ። ይሄ ፎቶ ውድ ወገኖቼ ፎቶ ብቻ አይደለም፣ የሚሊዮኖች ጭንቅና ችግርና መከራን የሚያሳየው ነው። ቦሬ ትራክተር ለዚህ የሚሆን ሶሉሽን በጣም ለመሬቱም ለገበሬዎቹም ለአካባቢውም የሚሆን ኢኮኖሚ ሁሉ ችግሮቹን ኮንሲደር ያደረገ ትራክተሮችና ጋሪዎቹን አምርቶ አቅርቧል። ይሄ ትራክተር ለማረስም ለኦፕሬት ለማድረግም ለማምረትም ከአካባቢ የሚገኘው ማቴሪያል ተጠቅሞ ነው የሚያመርተው። ኦንሊ ኢምፖርት የሚያደርገው ኢንጂን ብቻ ነው። ስለዚህ ለኛ ሀገር ችግርና መከራ ለገበሬዎቹ በጣም መፍትሄ ነው የሚሆነው ማለት ነው። ቦሬ ትራክተር ኢኖቬቲቭ የሚያደርገው ኢንዲጂነስ ነው፣ አፕሮፕሪየት ነው፣ በጣም ቺፕ ነው። ስለዚህ ለእኛ አካባቢ ስሞል ሆልደር ፋርመሮች በጣም ጥቃቅንና ስካተርድ የሆኑ የፋርም ላንዶቹን በጣም ኢንዲጂነስ እና አገር በቀል ስለሆነ በጣም አፕሮፕሪየት ነው። ዋጋው ደግሞ ከሁለት በሬ ባነሰ ማቅረብ እንችላለን። ሌላው ደግሞ ካርቱም ደግሞ በጣም ለሎድ ለትራንስፖርት ስለሚጠቅመው ለኛ ሀገር በጣም ታስቦበት ታቅዶበት የተሰራ ነው።
ስለዚህ ይሄ ካምፓኒ ገቢውን የሚያገኘው ቀጥታ ፕሮዳክቱን ለመሽጠት ነው፣ ሽጦ ነው። ሴሊንግ ትራክተርስ ካርትስ ሜንተናንሱን በመስራት ኮንሰልት በማድረግ እንዲሁም ትሬኒንጎቹን በመስጠት ያገኛል ማለት ነው። ከስተመር ሰግሜንታችን የኛ የቦሬ ትራክተር ከስተመር ማናቸው? ስሞል ስኬል ሆልደር ፋርመርስ ናቸው። በኢትዮጵያ ደረጃ በጣም ሰፊ ሰግሜንት ናቸው። ወደ 17 ሚሊዮን ይሆናሉ። ቦሬ ትራክተር ለገጠርም ለከተማም የሚሆን እርሻ ማረስ ይችላል። ስለዚህ 1.2 ሚሊዮን የሚሆኑ ደግሞ ከኢትዮጵያ ከተማዎቹን ያገኛል ማለት ነው። እንዲሁም ከስተመሮቹ እነኚህ ሲሆኑ ቦሬ ትራክተር ኮምፒታተር አድቫንቴጁ አገር በቀል ስለሆነ በሀገር ስለሚመረተው በሬን ቀጥታ ኮምፐንሴት ስለሚያደርገው በጣም አድቫንቴጅስ ነው። እዚሁ ነው ኦፕሬት የምናደርገው፣ እዚሁ ነው ሜንቴን የምናደርገው። ስለዚህ በጣም ሞር አድቫንቴጅስ ነው። ስለዚህ ቦሬ ከስተመር ቦሬ አሁን ካምፓኒው ምን ላይ ደርሷል? ፕሮቶታይፕን እና ፓይሌትን ሰርቷል። ባዛሮቹን ኮምፒቲሽን ላይም ተሳትፏል። ከሸገር ከተማ ጋርም ሰርቶ አዋርዶችን አግኝቷል። ፓርትነርሺፕ ደግሞ ከኦርጋናይዜሽን ጋር ሰርቷል፣ ፈጽሟል ማለት ነው። ቶታሊ ከፊድባክ ከፓይሌት እና ከባዛሮች ከስተመሮቹ እንደሚፈልጉ በትክክል አረጋግጧል። እናመሰግናለን። ፕሬዘንቴሽንህ ጥሩ ነው። በቆንጆ ፕሬዘንቴሽን ነው ያስቀመጥከው። በተለይ ፕሮብለሙን አይደንቲፋይ ለማድረግ እነዚህ ከገበሬው ችግር ለመፍታት ሆኖም ግን የተወሰኑ እንትኖች አሉ። የዴታው ላይ በዲቴይል ዴታው ስናየው ቢሆን አሁን ፕሬዘንት ስታደርግ ምን ከቨር ያልተደረጉ ነገሮች አሉ። ይሄ ሎው ሜካናይዜሽን ሬት ይሄኛው ወደ 5% ሜካናይዜሽን ስታቲክ ነው ያለው ምናምን የሚላለ ዶክመንት ላይ እና እሱ በዴታ መደገፍ አለበት። ሜካናይዜሽኖች እርሻዎች አሉን ካልን በዴታ መደገፍ አለበት። እሱ ብትደግፈው ጥሩ ነው የሚላለኝ። ሌላው ቴይለርድ ትራክተር መሆኑ ጥሩ ሆኖ ከፑሊንግ ትራክተርስ ይሄ ከጋይድድ ባይ ይሄ አኒማል ወርክ እዚት ዩኒክ ኢኖቬሽን ነው ወይ ብለህ ታስባለህ የሚል ነው አንዱ። ሌላው ፕራይመሪ ሬቬኑ ምንድን ነው? በመሸጥ ነው፣ ትራክተሩ በመሸጥ ነው። ሶዛት ለገበሬው ነው የምትሸጠው። በምን ያክል ይሸጣል? ከዎኪንግ ትራክተሮች ዎኪንግ ትራክተር የምትባላለች አይደል? ገበሬው ፑሽ እያረጋት ምታርስ በሬ ብዙ ሄክታር ብዙ 4፣ 5፣ 6 ጥማድ የሚሸፍን ማለት ነው። እንደዚህ በማድረጉ ከትራዲሽናል አንድ ጥማድ በሬ ከሚያርሰው ምን ያክል ኤፊካሲ ልዩነት አለው፣ በምን ያክል ፕሮዳክቲቪቲ ይጨምርለታል ምናምን የሚሉ ኮምፓሪዝኖች ይቀራሉ ዴታው ላይ፣ ብዙ ዴታዎች ማለት ነው። ሌላው ሬቬኒው ስትሪምህ ሬቬኒው ሞዴል ኤክስፔክትድ ሴልስ ከሊዝም ጭምር በሊዝም ኮንሰፕት ያሰብከው አለ፣ በማከራየትም በመሸጥም ምናምን ብለህ የገለጽከው አለ። ግን እሱ ሬቬኒው ስትሪምህ ምን ያክል ነው? እንዴት ነው የምትሄደው? አፎርዳብልስ ነው ወይ ገበሬው ይሄን ያንተን ሰርቪስ ለመግዛት አፎርደብል ነው ወይ የሚል ነው። ስለዚህ ይሄ ሪያሊስቲክ ሰርቪሳብል ኦብቴናብል ማርኬት የሚባለውን እንትን ማድረግ ማለት ነው። ሌላው የቴክኒካል ስፔሲፊኬሽኑ ፕሮዳክትህ ማን ነው ይሄ ፕሮዳክት የሚለው ቴክኒካል ስፔሲፊኬሽኑ የሚፈጀው ነዳጅ፣ ዱራቢሊቲው፣ ሜንቴናንሱ በቃ ኪ ስፔሲፊኬሽኖች ክሊር መደረግ አለባቸው አስ ኮምፔርድ ቱ ዘ አዘር ፕሮዳክትስ። ታንክ ዩ። ምን ያህል የኮስት ብሬክዳውን አለው የሚለውን ነገር እና በዛም በተጨማሪ ደግሞ አሁን ካለንበት እንደ ሀገርም የፊውል ዩቲላይዜሽን እንዳለው በአንድም በሌላም ገልጸሃል እና በሱ ምትክ በሌላ መንገድ ወይ በሶላር ሊሆን ይችላል በተለያዩ መንገዶች ማድረግ ያልቻልክበት ወይ ሊሚቴሽን ያሉብህ ነገሮች አይተሃቻል ወይ? ምክንያቱም ወደ ገጠሩ ክፍል እንደመሆኑ ይሄ ነገር ፊውል ዲፔንደንሲውን እንዴት አድርገህ ሪዞልቭ ታደርገዋለህ የሚለው ነው። ሁለተኛው ደግሞ የማሽን ካፓሲቲዎቹ
በተለያዩ ሬንጅ ሰጥተሃቸዋል። በሆርስ ፓወር የሰጠህበት ሁኔታ አለ። እነዚህን ሆርስ ፓወር ስትሰጥ በምን ያህል ሌቭል የተለኩ ናቸው? ቴክኒካሊ በደንብ ሰርቲፋይድ የተደረገ መለኪያ የተሰጠበት አሹራንሱ አለው ወይ የሚለውን ነገር ነው። አመሰግናለሁ። ማኒፋክቸሪንግ ፕሮቶታይፕ ስንሰራ ቀላል ነው፣ ኢንጂን ብቻ ነው ማስመጣው ብለሃል። ግን የማኒፋክቸሪንግ ትልቁ ጥያቄ ያለው ሰፕላይ ቼን ላይ ነው። ስለዚህ ላይክ ሃው ዳዝ ዘ ሰፕላይ ቼን ሉክ ላይክ? ለምሳሌ እነዚህ የምሰራባቸውን ኢኩፕመንቶች በበቂ ሁኔታ እዛ ሀገር ውስጥ ማግኘት ትችላለህ ወይ? በበቂ ሁኔታ ብቻ ሳይሆን ኢቭን አሰ ማኒፋክቸረር የዩኒት ኢኮኖሚክሱን ተጠብቆ መመረት ይችላሉ የሚለውን ብትጨምርልን ደስ ይለኛል። ስኬላቢሊቲ ስትራቴጂ ምንድን ነው? ምክንያቱም ትራክሽን ላይ የተለያዩ ቦታዎች ፒች ያደርጋል። ስለዚህ ስኬላቢሊቲ ስትራቴጂ ምንድን ነው? ይሄ ትራክተር የኛ ነገር የቴሪያን የመሬት አቀማመጡንም ኮንሲደር ያደረገ ነው። የከተማንና የገጠሪንም ኮንሲደር ያደረገ ነው። ለምሳሌ እዛ ጋ የማቴሪያል ሰፕላይ ቼኑ በጣም ኢዚ ነው። ኢንጂን ነው የምናገኘው። ሌላውን ቀላል ብረቶች ናቸው እናገኛለን፣ እናመርታለን ማለት ነው። አሁንም ከዚሁ ኢንጂን ብቻ ነው። ሌላውን በራሴ ነው ብዙ ፕሮቶታይፖች ሰርቻለሁ። ወደ 5 ፓይለት ፕሮዳክትንም ሰርቻለሁ። እንዲሁ ስኬለብል ለተባለ ደግሞ ስኬሉ መሬቱን የስፋቱን ለምሳሌ ለከተማ አርባን አግሪካልቸር ላይ ለምሳሌ ለሽንኩርት ለምናምን ትንሽዬ የሆነችው ኢንጂን ነው የምንጠቀመው። ሁሉ ነገሩ በዛው ስኬለብል ይሆናሉ ማለት ነው። ለምሳሌ ለሚዲየም ከሆኑ ደግሞ ከ5 ሄክታር በላይ ለሆኑት አርሶ አደር ደግሞ እንደሚፈልጉ እናደርጋለን። ስኬለብሉ ኢትስ ማተር ኦፍ ኢንጂን ፓወር። ስለዚህ ለተለያየ ፓወር ሶርስ ደግሞ ማድረግ እንችላለን። ለምሳሌ ለከተማ በባትሪ ተጠቅመን በሞተር መጠቀም እንችላለን። አሁን ለሚመጣ ለጋዝ ኢንጂንም ኮንሲደር ማድረግ ይቻላል። ኢትስ ቬሪ ኢዚ ኢትስ ኢዚሊ ኦርደሪንግ ኦር ዘ ማኒፋክቸረር ዛት ኢንጂን። ሶ ሌላው በጣም ኢዚ ነው፣ ቀላል ነው። በዚህ በሌዝ እና ሲኤንሲ ማሽን ሞዲፊኬሽኖቹን እራሳችን የምናመርተው የትራንስሚሽን ፓወሮች እንደነ ፑል እንደነ ጊር ሁሉም እዚህ ጋር እናመርታለን። ስለዚህ እኔ በማምረት ላይ ያለውን ብዙ ዓመት ልምድ ያለውን ካምፓኒ ጋም ዲኤም ሜታል ጋር ፓርትነርሺፕ እንትን አግሪ አድርጋለሁ። ሶ የሰፕላይ ቼን እና የማምረት ፕሮብሌም እንደማይገጥመኝ አይ አም ቬሪ ሹር ሪጋርዲንግ ቱ ዚስ ዋን። ቴንክ ዩ። ከቻይኖቹ እንዳንተ አይነት ፕሮዳክት የቻይና ማኒፋክቸሮች አላቸው። ስለዚህ ኮስት ዋይዝ ምንድን ነው አንተ ከነሱ የምትለየው ኮምፒቲቲቭ አድቫንቴጅን ብንነግረን? ከቻይና የሚመጡት ለኛ አፕሮፕሬት አይደለም፣ ለቻይና ናቸው። በእኛ የኛ አፈርና የኛ አሁን ዱሮም ነበራቸው እነሱ አሉ፣ ግን በእኛ ገባኛ በእኛ የኛ ገበሬዎች ፔኔትሬት አድርጎ አልገቡም አሁንም ማለት ነው። ለዛ ነው ሰው በሰው እያረሰ ያለው ማለት ነው። ሶ የኛ እዚሁ ስለሚመረቱ ኢንጂኑን ባይ ኤኒ ሚንስ መቀነስ ነው እንጂ ሌላው ከስክራፕም መስራት ነው። በቃ ሌዝ ማሽን እና ሲኤንሲ ማሽን ነው የሚፈለገው። ኦንሊ ትንሽ የወርክሾፕ ላይ ነው ሌላ ፓርት ማዘጋጀት የሚችለው ነው። እሺ ቡሻ፣ ስላቀረብክልን ፕሬዘንቴሽን በጣም ጥሩ ነው፣ እናመሰግናለን። መልካም ምርቶች። ስሜ ተስፋዬ ጉታ እባላለሁ። የመጣሁት ከዳይናሚክ ሼር ካምፓኒ ነው። የስታርታፕ ኔማችን ፔዳል ፍላይ ባይክ ሼሪንግ ሰርቪስ ይባላል። እንደሚታወቀው በሀገራችን በተለይ ደግሞ በመዲናችን አዲስ አበባ የትራንስፖርት ችግር እንዲሁም የትራፊክ መጨናነቅ ከጊዜ ወደ ጊዜ እየባሰበት መጥቷል። ይህንን ሁላችንም በየዕለት ተዕለት እንቅስቃሴያችን የምናስተውለውና የምንማረርበት ጉዳይ ነው። በዚህ ዙሪያ ላይ ፔዳል ፍላይ ራሱን የሆነ ሶሉሽን ይዞ መጥቷል። በጣም ስማርት የሆነ አፎርደብል የሆነ እንዲሁም ደግሞ ኤፊሽንት እና ኢኮ ፍሬንድሊ የሆነ ባይክ ሼሪንግ ሰርቪስ ወይም የብስክሌት መጋራት አገልግሎት በአዲስ አበባ ከተማ ጀምረናል።
ይሄ የትራንስፖርት አገልግሎት በዋነኝነት ታርጌት አድርገን የመጣ ነው አጭር ርቀትን በተለይ ከ1 እስከ 5 ኪሎ ሜትር የሚሸፍነውን ተገልጋዮችን እንዲሁም ደግሞ ትራፊክ በጣም በሚጨናነቅበት ጊዜ በተለየ ሁኔታ ሰዎች እንዲጠቀሙ አድርገን ነው። በዋነኝነት ወደ ቢዝነሱ ስንገባ ሪቬኒው ጀነሬት የምናደርገው ከዴሊ እንደ ትራንስፖርት አማራጭ ከሚጠቀሙ ግለሰቦች አሁን ላይ ያስቀመጥነው ዋጋ በመነሻ 5 ብር በደቂቃ 2 ብር ቻርጅ የምናደርግ ሲሆን አዲሽናሊ ደግሞ በአድቨርታይዚንግ ኦን ዘ ባይክ ኤንድ ዶኪንግ ስቴሽን ላይ እንዲሁም ፊውቸር ላይ ሃይኪንግ ማለትም ዊክሊ ሃይኪንግ ኖርማል በእግር ከሚያካሂዱት የበለጠ ሰዎች ባይክን እየተጠቀሙ ለጤናቸው ተስማሚ የሆነ አካል ብቃት እንዲኖራቸው ታሳቢ አድርገን እዛ ላይም ሪቬኒው ጀነሬት ለማድረግ እንቀሳቀሳለን። ታርጌት አድርገን የተነሳ ነው እንዳልነው አጭር ኪሎ ሜትሮች ላይ ነው። ማለትም ከ1 እስከ 5 ኪሎ ሜትር ባለው ውስጥ ነው። ያም ደግሞ ዩኒቨርሲቲ ተማሪዎች ሊሆኑ ይችላሉ፣ ኦፊስ ወርከሮች ሊሆኑ ይችላሉ፣ እንዲሁም ደግሞ የፊትነስ ኦሪየንትድ ሰዎች በስፋት የኛን ይጠቀማሉ። ማርኬት ኦፖርቹኒቲን ስናይ በስፋት አልተሰራም እዚህ ሰርፍ ላይ መንግስትም እንደ ከተማ ውበትም እየሄደበት ያለ እና ዘርፉ ላይ በስፋት እንንቀሳቀሳለን። ትልቅ ኦፖርቹኒቲ አለ። ሌላው ነገር የኮምፒት የምናደርገው ኦልሬዲ ኤግዚስት ካደረጉ የትራንስፖርት አገልግሎት ከሚሰጡት ጋር ነው። ከራይድ እስከ ታች ሞተር ሳይክል እስካሉ ድረስ ኮምፒት እናደርጋለን። የኛ ዩኒክ የሚያደርገው በጣም ተመጣጣኝ ከዋጋ አንጻር ከምንም በላይ ደግሞ በየትኛውም የትራፊክ ሁኔታ ውስጥ ማንኛውም ሰው ከፈለገበት ዴስቲኔሽን ተነስቶ የፈለገበት ቦታ በፈለገው ሰዓት እና ባሰበው ጊዜ መድረስ መቻሉ ነው። ይህንንም ተጠቅመን በቴክኖሎጂ ስለተደገፈ ከየትኛውም ቦታ ሆኖ በአቅራቢያው የትኛው ዶኪንግ ስቴሽን ላይ ምን ያህል ባይክ አለ ብሎ ቀደም ብሎ አውቆ ከዛ ጋር አጅስት አድርጎ መጠቀም መቻሉ ስላለ ጥሩ ነው የሚሆነው። ሌላው ነገር ዳይናሚክ ሼር ካምፓኒ በ9 ኢኖቬቲቭ የሆኑ ወጣቶች ነው የተደራጀው። ስለዚህ ሙሉ የሰው ኃይል አለን። በዋነኝነት ደግሞ አሁን ላይ ከረንትሊ 1 ወር ጊዜ የፈጀ ፓይለት ፕሮግራም ጀምረናል። ተግባር ላይ የዋለ ነው። በሀሳብ ደረጃ ሳይሆን ወደ መሬት አውርደ ነው አመርቂ የሆነ ውጤት አግኝተናል። ለሁለተኛ ፌዝ እየሰራን ነው። የሳይክል ቁጥሮችን ከ10 ወደ 30 እና 50 በማሳደግ የሰው ኃይልም ጨምረን ኦፕሬሽኑን ለማስቀጠር እየሰራን እንገኛለን። አመሰግናለሁ። ከተወዳዳሪነት አንጻር በእንደዚህ አይነት በዲጂታል በሆኑ ፕላትፎርም በመጠቀም እንደዚህ አይነት የትራንስፖርት እና የዴሊቨሪ አገልግሎት የሚሰጡ ሲኒየር ካምፓኒዎች አሉና የእናንተን ቢዝነስ ወይ ደግሞ የእናንተን ማርኬት ሼር መጥተው ቢሻሟችሁ በምን አግባብ ያንን መከላከልና ሜንቴን አድርጋችሁ ያላችሁን የማርኬት ሼር ማስኬድ የምትችሉበትን ሂደት እና ጥናት እየታሰበበት እንደሆነና እንዳልሆነ ብታይልን ነው። ሁለተኛ ደግሞ በከተማ ውስጥ እንደመሆኑ ሁሉም ሰው የሳይክል ተጠቃሚና ወይ ደግሞ በቀላሉ ራይድ ያደርጋል ብለን አናስብም እና ለእነዚህ ለስልጠና ሊሆን የሚችል ዝግጅት አላችሁ ወይ? ሳይክልን ለመንዳት የሚያስችል ትሬን የምታደርጉበት እንዲሁም በተጨማሪም ደግሞ በዚሁ ልክ አገልግሎት እየሰጠ እንደመሄዱ ደግሞ ሜንቴኒንግ የሆነ ዲፓርትመንት በቲማችሁን ስናየው ሜንቴናንስ ክፍል አላችሁ ወይስ ተዘጋጅታችሁበታል የሚለውንም የኔ 2 ጥያቄ ነው። የመጀመሪያው ብዙ ኮምፒውተሮች አሉ በዚህ ዘርፍ እንደ አይዲያ ይዛችሁ ተመጣችሁት ከተያዘው የትራንስፖርቴሽን ስትራቴጂ አንጻር አላይን የሚያደርግ ነው። ግን የኔ ዋነኛ ጥያቄ ከኮምፒውተሮቻችሁ አንጻር የፕራይሲንግ ስትራቴጂያችሁ ምን ይመስላል? ፕራይሲንግ ስትራቴጂያችሁ በደንብ ታሳየን። ሌላው ሬቨኑ ስትሪማችሁ ኦንሊ ለሰዎችን ለማመላለስ ብቻ ነው ወይስ ሌሎች ሬቨኑ ስትሪሞችን አስባችኋል የሚለው ነው። አመሰግናለሁ። በመጀመሪያ ደረጃ ፕሮብለም ብለን የተነሳንበትን ነው ኩዌሽን እያደረኩ ያለሁት። ለምሳሌ እኔ እንደ አንድ ታርጌት ማርኬት ልሆንና አይ ዋንት ቱ ጎ ፍሮም ቦሌ ቱ ሂር የትራንስፖርት አማራጭ ነው ብዬ የምጠቀም ከሆነ ሳይክል መጠቀም አለብኝ፣ ያልበኛል፣ ምን ይለኛል። ስለዚህ ከዛ አንጻር የአንደኛው ጥያቄ የአዶፕሽን ጥያቄ ነው። ሶ ፒፕል ዊል ቢ ዊሊንግ ቱ ዩዝ ያንተን ሰርቪስ እንደ አንድ አማራጭ።
ስለዚህ የአዶፕሽን ኩዌሽኑን እንዴት ቫሊዴት አድርጋችኋል ወይ ኦፈር ስታደርጉ ምን ያህል ሰዎች ተጠቅመዋል እነዚህ ዴታዎች ብትነግረኝ ጥሩ ይመስለኛል። ሌላኛው ደግሞ እንደዛ አይነት ኦፕሬሽን ቱ ቢ ሰክሰስፉል አሁን ያንተ ሞዴል እንደገባኝ ከሆነ ላይክ ሁለት አይነት ሞዴሎች አሉ አሴት ሄቪ እና ላይት አሴት የምንላቸው ሞዴሎች አሉ። ማለትም እነዚህን ሳይክሎች ኦን የምታረግ ከሆነ አሴት ሄቪ ነው። ስለዚህ ለምሳሌ ይሄንን የአንዱን እንኳን ስኬል ለማድረግ ምን ያስፈልጋል ማለት ነው ያንተ ዩኒት ኢኮኖሚክስ ከፍ እያለ ነው የሚሄደው። ስኬል ለማድረግ ብዙ ገንዘብ ሊያስፈልግ ይችላል ማለት ነው። ስለዚህ ኢን ተርምስ ኦፍ ነምበር ለምሳሌ አንድ ሳይክል ያወጣህበትን ዋጋ ለመመለስ ስንት ጉዞዎች መኖር አለባቸው? እንደዚህ አይነት ካልኩሌሽኖችን ሰርተሃል ወይ? do you think the unit economics is feasible ለአንተ ቢዝነስ? what's your bike maintenance redistribution and security plan ምናምኑ ምንም አልገለጽከውም የትም ቦታ ማለት ነው። somebody takes your bike and get lost በዛው ቢጠፋስ? እንደዚህ አይነቶቹ አልተጠየቁም። ዲማንዱ ነው እንጂ ሞር ላይ ፎከስ ያረከው ኦፕሬሽኑ ኤንድ ማርኬቲንጉ ላይ ኤንድ ፋይናንሲንጉ ላይ እሱ ላይ ፎከስ አልተደረገም። ስለዚህ የኦፕሬሽንስ ማርኬት ኤንድ ቴክ እንዳለ who handles the logistics ፍሊት ማኔጅመንቱን የሲቲ ሪሌሽንስ ፋይናንስ ይሄ ፐብሊክ ፖሊሲ ይሄ አርባን ፕላኒንግ አድቫይዘርስ በደንብ አብሮ ኢንቴግሬትድ የሆነ ነው ወይ ከገቨርንመንት ጋር የሚል is very important። ሌላው መጨረሻ ላይ ምን ጥሩ ብታደርግ ጥሩ ነው ይሄ ኮምፒቲቲቭ ማትሪክስ comparing with the already scooters አሉ የሚመቹ ባይስክል ልምምድ ይፈልጋል ቅድም ተጠይቋል። ይሄ ስኩተርስ ያለ ልምምድ ኦንሊ በኤሌክትሪክ ፓወርድ ሆኑ የአዲስ አበባ ላይ ነው ያልከው ማርኬቱ ከአዲስ አበባ ውጭ ስኬል የማድረግ ሐሳብህ ምንድነው የሚመስለው? ባይስክል ማይግንትና ያደርግም ለማለት ነው። ሌላው የማፕ ኦፍ ፕሮፖዝድ ስቴሽኑ ማፖቹን ማድረግ አለበት። ስቴሽኖቹ የት ስቴሽን እንዴት እዚህ አካባቢ ከዚህ የሚል ነው ከ1 እስከ 5 ኪሎ ሜትር ብቻ የሚል ነው ያስቀመጥከውና እሱም የላውንቺንግ ፌዞቹን ምናምን በሰዓት ስንት ሰው ያስተላልፋል የሚለውን ብታጠቃልልበት ጥሩ ነው የሚል ነው። ማርኬቲንግ ላይ የኛ ሰርቪሳችን በዋነኝነት ቴክ ቤዝድ ነው። የራሳችን አፕሊኬሽን አለን፣ እንዲሁም ጂፒኤስ ትራኪንግ ሲስተሞች አሉን። ስለዚህ ቫንዳሊዝምን የምንከላከልበት አንዱ ኦልሬዲ ጂፒኤስ የተገጠመላቸው ናቸው ሁሉም ሳይክሎች የምናሰማራቸው። በቴክኖሎጂ አንጻር የራሳችን የሆነ ፔዳል ፍላይ የሚል አፕሊኬሽን ዴቨሎፕ አድርገናል። ስለዚህ በቀጣይነት የዚህ ዘርፍ ላይ መሰማራት የሚፈልግ ከፍተኛ እስካሁን ድረስ በሳይክል ደረጃ ማንም በሳይክልም በኢባይክም በስኩተርም እስካሁን አዲስ አበባ ውስጥ የለም፣ ጅማሮ ላይ ነው። እኛ ከዛ ውስጥ አንዱ ነን። ስለዚህ ሲስተሙን ኦልሬዲ እኛ ዘርግተነዋል። በስራ ላይ ያውለን 1 ወር ያህል ተግባራዊ ሆኖ ከቫንዳሊዝም አንጻር እንዴት እንቆጣጠረዋለን የሚለውን በደንብ አይተንበታል። ሌላው ባይክ የማይችሉ ሰዎች ምንድነው ገና ከጀምሩ ሃይ ዲማንድ ነው የመጣው። ማለትም እኛ ከጠበቅነው በላይ የሰው ፍላጎት አለ፣ አዲስ አበባ ውስጥ ፍላጎት አለ፣ ግን ደግሞ የመቻል አለመቻል ነው በዋነኝነት። ስለዚህ ከአዲስ አበባ ትራንስፖርት ቢሮ ጋር ነው በዋነኝነት የምንሰራው። በተለይ ከሞተር አልባ ትራንስፖርት ቢሮ ጋራ ከነሱ ጋር በመተባበር ነው እየሰራን ያለ ነው። የስልጠና ቦታዎችን አስበንበታል፣ በቅርቡ ይጀመራሉ። ቦታ እንዲሰጠንም አመልክተናል። የቦታ ጥያቄ ከተመለሰ ወዲያውኑ ወደ ስልጠናው የምንገባበት ሁኔታ ነው የሚኖረው። ሌላኛው የዋጋችን ፕራይስ ያወጣ ነው ማለትም ከሌሎቹ አንጻር የተሻለ እንዲሆን ነው፣ ሁሉንም የማህበረሰብ አካል ያማከለ እንዲሆን አድርገን ያወጣ ነው። ሪቬኒው ጄነሬሽናችን ከዛ ባሻገር ዊክሊ ሃይኪንግ ብለናል። ከዛ በተጨማሪ ደግሞ ዴሊቨሪ ስራ ላይ በብዛት በባይክ በመጠቀም አልተሰራም። አሁን ላይ የምናሰማራቸው ባይኮች ለመጀመሪያ ዙር ሰውም ኖሃው እንዲኖረው ፔዳል ባይኮች ናቸው። በቀጣይነት ግን ሁሉንም ሰው ማለትም ብዙ ኢነርጂ እንዳያወጣ በፔዳል ኢባይኮችን ነው የምናስገባው። ያ ግን ለመግባት መጀመሪያ ሰው የኔነት ስሜት ተሰምቶት መጠቀም መቻል አለበት። ስለዚህ ከዛ አንጻር ነው በፓይለት ፕሮግራማችን ባካሄድንበት ሰዓት ላይ ፊዚቢሊቲው በደንብ አይተናል። እኛ ኤክስፔክት አላደረግም፣ ግን ወደ 64,000 ብር በአንድ ወር ውስጥ ሜክ ማድረግ ችለናል። ያ ማለት ኦልሞስት ወደ 5,000 ብር ነው ኮስት ያደረገን። ሳይክሎቻችን አዳዲስ ናቸው፣ ነገር ግን እንደተባለው
ፐርፌክትሊ ማይችሉ አሉ። ተጋጅተው ወይም ወድቆ ሲመጡ ብቻ ነው እንጂ ይሄን ያህል ሜንቴናንስ እንኳን አልጠየቀንም። በመጀመሪያ ዙር የምናስገባቸውም አዳዲስ ሳይክሎች ናቸው። 2025 ሞስትሊ 2024 ነው በጣም ዘገየ ከተባለ። ታንክ ዩ እናመሰግናለን። እንዴት ነህ? ውድድር እንዴት ነበር? አሪፍ ነው በጣም። ፊትህ በጣም በፈገግታ ነው የተሞላ። ድብልቅ ስሜት ነው ያለው። አይ ቲንክ ዳኞቹ ነገሩት መሰለኝ እንዳለፍ። ምንም ያሉ ነገር የለም። ጥሩ ነው። ያው ሰዓት አጠቃቀም ያው የመደንገጡ ነገር ይኖራል። እንግዲህ ውጤቱን አብረን የምናይ። ስለ ሰዓት ቅድም በደንብ ነግረውናል። ተዘጋጅቻለሁ ብለህ ነበር። ከውስጥና ከውጭ ሲኮን አንድ አይደለም እና ሀሳቡንም ደግሞ በደንብ ለማስተላለፍ ከሱ አንፃር እንጂማ በቂ። ከዳኞች የነበረው አስተያየት እንዴት ነበር? በጣም ጥሩ ነበር። ጥሩ ነገር አግኝተህ ከሁሉም አንግል በደንብ ያያሉ። አሪፍ መጠየቅ ያለበትን ነገር ይጠይቋል። ምን እንጠብቅ ውጤቱ? ሆፕፉሊ አሪፍ ነገር ነው ይዘን የመጣ ነው። ትልቅ ችግር የሚቀርፍ ነው። ስለዚህ አሪፍ ነው። ፊት ያው በፈገግታ የተሞላ ነው። መልካም እድል እመኝልሃል። እሺ ደህና። እንግዲህ ተመልካቾች እስካሁን የነበረውን የተወዳዳሪዎች ስሜት ይህንን ይመስል ነበር። አሁን ደግሞ ሌሎች ቀጣይ ተወዳዳሪዎች አሉኝ። አሁንም በድጋሚ ከዳሽን ከፍታ ጋር መልካም ቆይታ። ዳግምና በሱ ፍቃድ እንባላለን። የመጣ ነው ዴሪ ኢኖቬሽንስ የሚባለውን ድርጅት ወክለን ነው። ዴሪ ኢኖቬሽንስ እንግዲህ ኢኖቬሽን ድርጅት ነው እንደ ስሙ። አይደንቲፋይ ያደረግናቸው ችግሮች አሉ ኢኖቬት ስናደርግ። ለምሳሌ በዚህኛው ስፔሲፊክ ኦኬዥን የቦትልድ ዋተር ወይም የታሸጉ የመጠጥ ውሃን በሚመለከት እዛ ላይ ፕሮብለሞችን አይደንቲፋይ ያደርገናል። አንደኛው ኮስት ነው፣ ኢንፍሌሽን። ኮንሱመሩ እጅግ ውድ ለሆነ የመጠጥ ውሃ ከፍተኛ ወጪ እየተዳረገ ነው በአንድ ሳይድ። በሌላ ሳይድ ደግሞ በኢንዱስትሪ ወይም ማኑፋክቸረር ሳይድ እነሱም ራሱን የቻለ የኢንፍሌሽን ችግር ገጥሟቸዋል። ስፔሲፊክሊ ደግሞ ኢምፖርት የሚደረግ ሮ ማቴሪያል አለ፣ ፕላስቲኩን የሚሰራበት ያ በፔትሮሊየም ነው የሚሰራው። ስለዚህ በየጊዜው ፔትሮሊየም በጨመረ ቁጥር የእሱም ኤክስፔንሲቭ እየሆነ ይመጣል። ከዚሁ ጋር በተያያዘ ለምሳሌ ያህል ለመጥቀስ በ2023 ከ20 በላይ የውሃ ድርጅቶች ፕሮዳክሽን ሲዝ አድርገዋል። ከዚህ ጋር በተያያዘ ማለት ነው። ኮንሱመር ዋይዝም እንደዚሁ ውድ ለሆነ ወጪ እየተዳረገ ነው ሰው። 2 ሊትር ውሃ ኖርማሊ አሁን ሱቅ ላይ 40 ብር ገደማ ይሸጣል። 20 ሊትር ጃሩም 100 ብር ይሸጣል። እነዚህን ካልኩሌት ስናደርግ 2 ሊትሩ በጃር ሲተመን 10 ብር ነው ኮስቱ። ወይራስ ሱቅ ላይ ግን 40 ብር which means 3 times the price ሆኗል። ያ የሆነበት ምክንያት ኮንሱመሩ 30 ብሩ የሚከፍለው ለፕላስቲክ ነው፣ 10 ብሩ ለውሃ ነው። ስለዚህ ኮስት ዋይዝ ይሄ ሄዴክ አለ። ከዚህ ውጭ ደግሞ ፕላስቲክ እንደመሆኑ መጠን ኢንቫይሮንመንታል ፖሉሽን አስከትሏል። ሪሳይክሊንግ ፕሮሰስ ተጀምሯል በቅርቡ። ነገር ግን 30 ወይም 40% የሚጠጋው ያህል ነው ሪሳይክል እየሆነ ያለው። የአንበሳውን ድርሻ የሚወስደው ስቲል ኢንቫይሮንመንት ላይ ዲስፐርስድ ሆኖ ኢንቫይሮንመንት እያበላሽ ነው ማለት ነው። ከዚህ ውጭ ደግሞ ቢዝነስ አወር ሪስትሪክሽን አለ። እንደን ሃይጂን ዋይዝም ካሽ ላይ ዲፔንድ ያደርጋል። እንዲህ አይነት ችግሮች አሉ። አሴ ሶሉሽን እንግዲህ የጠቀስኳቸውን ነገሮች በሙሉ መፍታት ብቻም ሳይሆን ዲጂታል ኢኮኖሚውንም ያዘምናል። እንደን የውሃ ድርጅቶች የማኑፋክቸረሮች ዳይሬክት ከስተመሩን ኮሚኒኬት የሚያደርጉበት ወይም ትራንዛክሽን የሚሰሩበትን አግባብ ይፈጥራል ማለት ነው። የሰራ ነው የውሃ ኤቲኤም ነው ወይም ዋተር ቬንዲንግ ማሽን የሚባል ማለት ነው። ይሄ ፕሮዳክት ሙሉ ለሙሉ በብረት ነው የተሰራው። ይሄ ፐብሊክ ቫንዳሊዝምን እንዲቋቋም ለማስቻል ነው። ከዚህ ውጭ ደግሞ ፉሊ ዲጂታል ነው። ሪሞትሊ ነው ማኔጅ የሚደረገው። ፔመንት ሲስተሙም እጅግ በጣም ሰኪዩር እና የተለያየ ፔመንት ሀቦች ጋር ኢንተግሬት የተደረገ ነው። በአንድ ወይም በሁለት ፔመንት ሲስተም ብቻ ሪስትሪክትድ አይደለም። እንግዲህ ቢዝነስ ሞዴላችን ዳይሬክት ሴልስ ነው። ድርጅቶቹን በማግኘት ኦንላይን ሴልስ እንጠቀማለን። ትሬድ ሾው ኤንድ ኢቬንትስ እነሱንም እንደ እንትን እንጠቀማቸዋለን። ስትራቴጂክ አላያንስ ደግሞ ከተለያየ ሪቴይለር እና ፖቴንሻል ከስተመሮች ጋር እንትን የምንልበት ነው ማለት ነው። ማርኬቱ ምንም አልተሰራበትም።
ከዚህ አግባብ ሰፊ ተደራሽነት መፍጠር እንችላለን ዩኒክ ነገር ይዘን ስለመጣን። and then competitive wise ፕራይስ ላይ ኢንተርናሽናሊ ቺፕ እንዲሆን በሚያስችል መልኩ ነው ኢኖቬት ያደረግንበት። ፕሮዳክቱም በአቴ ታይም 300 ሊትር ነው መያዝ አቅሙ። and then ፉሊ እዚሁ ስቴሽን ያደረግነው እዚህ ስለሆነ ሰርቪሱን እና ፕሮዳክት ምርቱን ቶሎ ቶሎ ዴሊቨር ማድረግ እንችላለን። ሴልስ ቻናሎቻችን ኦንላይን እና ዳይሬክትሊ ከስተመሮችን በማግኘት ይሆናል። እንግዲህ በዋናነት ይሄ 100% ሙሉ እቃው እዚሁ በሀገር ውስጥ ነው የተሰራው። ምንም ኢምፖርት ያደረግነው ማቴሪያልም የለም። ይሄ ነው። ቴንክ ዩ። ሁለት ነገር ብቻ ለመጠየቅ ፈልጋለሁ። አንዱ የቦትሊንግ ካምፓኒዎች ራሳቸው እንደ አንድ ቢስ ወይም እንደ አንድ የእናንተ ሜጀር ኢንፑት ሰፕላየሮች ኢንተረስት አሳይታችኋል ወይ? ማለት ትልቅ ሂውጅ ማርኬቲንግ እንትን ያስፈልጋቸዋል። አልተሰራም ማርኬቲንጉ። እንደ ፕሮዳክት ስትሸጡት ዩር ከስተመርስ ኤግዛክትሊ አይደንቲፋይ ያደርጋችሁ። ሜይንሊ ደግሞ የቦትሊንግ ካምፓኒ የዋተር ካምፓኒዎች እንትን አድርገዋል። አንደኛ እሱ ነው። ሁለተኛ ይሄ ሲመረት ሙሉ ሎካሊ ነው ስንል ማለት ሃይጂኑም የኩሊንግ ሲስተሙም ካስፈለገው ድራይ ነው ወይ እና የኢንጂነሪንግ ፕሮዳክሽን ፕሮሰሱ ሴት አፕ አላችሁ ወይ? ፕሮዳክሽን ለማምረት በቀጣይነት በስኬል ሌቨል ለማምረት you are selling the machine እና በስኬል ሌቨል ለማምረት are you ready? እሱ ኮንሰፕቱ ላይ ነው ብዙ የተሰራው እና ፕሮዳክሽን ወይም ኦፕሬሽናል እና ማርኬቲንግ ፌዙ ብዙ አላየሁትም እና እሱ ላይ ምን ትላላችሁ ነው? ታንክ ዩ። ከአንድ ማሽን 2.5 ሚሊዮን ማርጅን እናገኛለን የሚል አስቀምጣችኋል እና እንዴት ይሄን ያህል ማርጅን የምታገኙ ከሆነ ቺፐርነቱ ምንድን ነው የሚያሳየው የሚለው ነገር እንደ ጥያቄ ሆኖብናል። ሁለተኛ ነገር ደግሞ ስለ ፕራይሱም አልተቀመጠም እና ምን ያህል ኮስት ይፈጃል አንድ ማሽን እናንተ ፕሮዲውስ ስታደርጉ 100% ሎካል ማርኬት ሎካል ማቴሪያል እንደመሆኑ መጠን የሃርድዌር እና የሶፍትዌሩም ነገር በእናንተው በድርጅታችሁ የተሰራ መሆኑን አለመሆኑን የሚያሳይ ነገር ብታብራራለን። የኔ መሰረታዊ ጥያቄ የሰርቲፊኬሽን ኢሹ ነው። ይህ ፕሮዳክት ሰርቲፋይድ ሆናል ወይ? ወደ ገበያ ስታስገቡ የሰርቲፊኬሽን ኢሹ ምን ይመስላል የሚለውን ብታብራሩልን። እኔ I am a bit confused about your product. ስለዚህ it's a vending machine. የኔ ጥያቄ it's more of like why do the bottling companies need you? like ለምሳሌ like having you ምን አይነት competitive edge ይሰጣቸዋል እንደ bottling company rather ለምን like even እንደ ትሬትም ላያችሁ አይችሉም ወይ? so እሱን ፓርት በደንብ ክሊር ብታደርጉልኝ ደስ ይለኛል። ከማርኬቲንግ ጋር በተያያዘ ያው ጀስት ሪሰንትሊ ነው ከፕሮቶታይፕ ወደ ሬዲ ቱ ማርኬት የሆነ ፕሮዳክት የሰራ ነው። ፕሮቶታይፕ ከዚህ በፊት ነበረ። ምናልባት ስዕሉን ፈጠን ብዬ ስላሳለፍኩት አልታየ ይሆናል። ግን ሁለተኛ ቨርዥን which means ማርኬት ሬዲ የሆነ አሁን ገና ሪሰንትሊ ነው የሰራ ነው። ማርኬቱ ላይ ገና አልገባንም። አሁን ልንገባ ነው። እዛ ላይ ትንሽ ምንሰራቸው ስራዎች አሉ እንደ ስትራቴጂ የሚያስቀመጥናቸው። ከዛ ውጪ ፕሮዳክሽንን በተመለከተ ፉሊ ምንሰራው እኛው ነን። ድጋፍ የማያስፈልገውም ኢምፖርት የምናደርገው እቃ የለም። አንድ ፕሮዳክት ሰርቶ ሬዲ ለማድረግ ኤግዛክትሊ 3 ቀን ነው የሚፈጀው አሁን ባለን ሴታፕ ማለት ነው። ስለዚህ ኢንጂነሪንጉም ምኑም ኦልሬዲ ዲዛይኑ ተቀምጧል እና ያን ኤክስኪዩት ማድረግ የሚፈጅበት ጊዜ ማለት ነው 3 ቀን እና ሶፍትዌሩም እኛው ነን፣ ሃርድዌሩም በእኛው ነው የተሰራው። ወደ 5 ዓመት ከምናምን ገደማ ወስዷል ይሄን ፐርፌክሽን ውስጥ ለመግባት ማለት ነው እና ያ ነው። ከዚህ ውጭ ምናልባት ይሄ የውሃ ካምፓኒዎችን የሚረዳው ብለን ያሰብነው ቀደም ሲል የጠቀስኩት ሮ ማቴሪያል ኢምፖርት ይደረጋል በፎሪን ከረንሲ እና በዚህ ምክንያት ከ20 በላይ የሆኑ ድርጅቶች 2023 ላይ ፕሮዳክሽን ሀልት ያደረጉበት ምክንያት ነው አሁን ዋና ገፊውና ውሃ ድርጅቶች ሜይን ፐርፐዛቸው ውሃ ማምረት ነው እንጂ ፕላስቲክ ማምረት አልነበረም በመሰረቱና አሁን እኛ ፉሊ ውሃው ላይ እንዲያተኩሩ የሚያደርግ
ቴክኖሎጂ ይዘን መምጣታችን ነው ምናልባት ልዩ የሚያደርገው። ኬዚንግ ወይም ኮንቴነሩ የእነሱ ታስክ አይደለም እና ፉሊ ፎከስድ ሆነው ውሃው ፕሮዳክሽን ላይ ይሰራሉ። ከተያያዥ የሆኑ ፕላስቲኩን ለማምረት ያሉበትን ሀስልም ማስወገድ ይችላሉ ማለት ነው። ጀስት እንትኑ ላይ ፎከስ ማድረግ ስለሚችሉ እና ከኮስት አንጻር በጥንቃቄ እያንዳንዱን ነገር ተመነን ነበር የመጣ ነው እና አንዱን ቬንዲንግ ማሽን የምንሸጥበት ፕራይስ 180,000 ሴሊንግ ፕራይስ። ይሄንን ማሽን ለመስራት አጠቃላይ ያወጣ ነው ወጪ ኦል ኮስትስ ኢንክሉድድ 114,760 ነው። ይሄ ጥሩ ማርጂን ይሰጣል ማለት ነው። አይ ቲንክ ከዛ ውጪ 2.5 ሚሊዮን እናተርፋለን ተብሎ የተነሳ ጥያቄ ያለ እሱን ቆይ በሱ ፍቃድ ሞር እንዲያስረዳበት እድሉ ልስጠው። እንግዲህ የመጀመሪያው ዓመትን ወደ 42 ማሽን አምርተን እንሸጣለን ብለን ነው አሰምሽናችን የተነሳ ነው። ያንን መተን ወይ 2.5 አካባቢ ይመጣል ያልነው በዛ ነው የተሰራው። እንግዲህ አሁን ለምን ያስፈልጋል ይሄ ማሽን ሞር ትንሽ ዲቴል ለማውራት ያክል አሁን ላይ የፕላስቲክ መንግስት ራሱ ሬጉሌሽን እያወጣ ነው። ፕላስቲክ ላይ ያለው ሬጉሌሽን ያንን ለመቅረፍ ነው በዋናነት እና ፕላስቲክ ዌስት ደግሞ ይታወቃል ኢንቫይሮንመንታል ኮዙ። ስለዚህ ያንን ኢንቫይሮንመንታል ለመቅረፍ ነው፣ ኢንቫይሮንመንታል ቻሌንጁን ለመቅረፍ ነው። ማኑፋክቸረር ሳይድ ያነሳ ነው ፖይንቶች አሉ፣ ጉድ ፖይንትስ። ኤንድ ፍሮም ኮንሱመር ሳይድ ግን ቅድም ገልጸነዋል፣ አፎርደብል እየሆነ አይደለም፣ ኤክስፔንሲቭ እየሆነ እየመጣ ነው። ባይዘዴ ኢንፍሌት እያደረገ ነው እና የዛ ደግሞ የኢንፍሌሽኑ ሜጀር ኮዝ ብለን እኛ የለየ ነው ፕላስቲኩ ነው ኢንስቴድ ኦፍ ውሃው ኢትሰልፍ እና ኮንሱመሩ ዳይሬክት ውሃውን አፎርድ ማድረግ እንዲችል ፕላስቲክና ማስወገድ ከኮስት ዋይዝ ማለት ነው። ጀስት ኢንቫይሮንመንታል ፖሊሽኑን ትተ ነው። ኖት ኦንሊ ዛት ያው ዲጂታልም ከመሆኑ ጋር የተያዘ የትኛው ማሽን ምን ያህል ትራንዛክሽን አካሄደ ምናምን የሚለውን ሴንትራሊ መከታተል ይችላል፣ ውሃ ሽያጩን ማለት ነው። እንደተረዳሁት ከሆነ ይመስለኛል ላይክ ፕላስቲክን ላይክ አሁን ለምሳሌ ፉሊ ሪፕሌስ ሊያደርገው የማይችልበት ሲቹዌሽን አለ። ለምሳሌ የእናንተ ፕሮዳክት እንደ ቫልዩ አዲሽን ከሆነ ለምሳሌ አንዳንድ ቦታዎች ላይ ውሃ የሚያስፈልግ ቦታዎች ላይ ወይም ደግሞ ፕላስቲክ ብዙ የማይገባበት ቦታዎች ላይ ይሄ ነገር ቢሆን ኮንሱመር ውሃ የማግኘቱን ቻንስ ይጨምራል። ግን አሁን ኢማጂን ኢቨን እኛ በዳኝነት ላይ እያለን ውሃ እንፈልጋለን። the vending machine can't do nothing for us. Like the fact that we are having that plastic, it is convenience በራሱ። ስለዚህ ያንን accessibility ነው የሚጨምርልን። ስለዚህ whenever you position your business like okay rather than like we are replacing plastic ከምትሉኝ like equitable በሆነ ሁኔታ ውሃን ለማከፋፈል እየሞከርን ነው ብትሉኝ that might make sense። ግን ይሄኛው ላይ የማይቀር ነገር ነው። አለስ ፕላስቲኩ ቢቀር የሌላ አይነት ፓኬጂንግ ይመጣል እንጂ the fact that we needing the water still will continue ካሁን በኋላ በተለይ በእንደዚህ አይነት ሴትአፕ ላይ። ስለዚህ በዛ መልኩ ፍሬም ለማድረግ ሞክሩ። ከስተመሩ እንዴት ነው ሊጠቀም የሚችለው? በየ2 ሊትሩ ነው ፓኬጅ ነው ወይስ ምንድነው? ግልጽ አልሆነልኝም እሱ ላይ እና ሰርቲፋይድ ናቸው የሚለውንም አልተመለሰም። ፉሊ ሪፕሌስ ላናደርገው እንችላለን ቤዝድ ኦን እንትን ግን አንዳንድ ቦታዎች ደግሞ አሉ ይሄ ስፔስ የሚያስፈልጋቸው እንደ ዩኒቨርሲቲዎች፣ ሆስፒታሎች እና መሰል እንደዚህ አይነት ተቋማት ዳይሬክት እንደዚህ እንትኖችን ኮዳዎችን ሪዩዘብል የሆኑ ነገሮችን አብረው የሚያዙ ሰዎች ማለት ነው። ለመንገደኛ ላይሆን ይችላል፣ እኛም እሱን አይደለም ኢንቴንሽናችን። ግን እንዲህ አይነት መሰል ተቋሞች ላይ ግን ሰርቪስ ይሰጣሉ ብለን እናስባለን። ቺፕ በሆነ መልኩ ማግኘት ስለሚቻል ቶታሊ ሪፕሌስ አያደርግም። የስ ምናልባት እሷን አነጋገራችን ላይ ግልጽ ስላላረግ ነው ይሆናል። ሰርቲፋይድ የሚለው ኮንሰፕት አይፒ ሙከራ አድርገናል። እስካሁን እንግዲህ አልመለሱልንም። የአይፒ ጥያቄ አንስተንበታል። እዚህ ገና ነው ሰርቲፊኬሽኑ። እሺ፣ ስለመጣችሁ እናመሰግናለን። መልካም እድል። ቴንክ ዩ። እንደጠበቃችሁ ታገኛችሁት? ጥሩ ሀሳቦች ተነስተዋል። እኛም ያላየንበትን አንዳንድ ፐርስፔክቲቭ ማሳየት የሚችል ነው እና ከዛ አንጻር ጥሩ እድል ነው ማለት ይቻላል። ደቂቃው በቅቷችሁ ነበር? ደቂቃው ትንሽ ከሰራነው ፕሮዳክሽን አንጻር ከፕሮዳክት አንጻር ሰፋ ቢል እንመርጥ ነበር። ትንሽ እሷ ጋር የመጥሉ ነገር አለ። በእርግጥ ግን በቂ ነው። ከዳኞች የተሰጣችሁ አስተያየት እንዴት ነበር? ጥሩ ነው። ገንቢ አስተያየቶችም ተሰጥተውናል።
እንግዲህ እሱን ደግሞ ይዘን የተሻለ ደግሞ እናሻሽለው ነገር ይኖረናል። ምን ተሰማችሁ? ማሸነፍ ወይስ መፍራት? ማሸነፍ አይደለም። ለሚቀጥለው ዙር እንገናኛለን በድጋሚ ማለት ነው። እሺ እንግዲህ ተመልካቾቼ የዛሬ የዳሽን ከፍታ ፕሮግራማችን ይህንን ይመስል ነበረ። በጣም አጓጊና ከፍተኛ ፉክክር የታየበት ነበር። ተወዳዳሪዎቹም እንዳያቸዋቸው በ4 ደቂቃ ውስጥ ሀሳባቸውን ለመግለጽ ሞክረዋል። ሳምንት በተመሳሳይ ሰዓት እስከምንገናኝ መልካም ቆይታ